ከመምህር ጋር በተያያዘ የሆነ ሰዓት ላይ የግሩፕ ስራ ነበረንና እዛ ግሩፕ ስራ ላይ የተወሰነን ተማሪዎች አንድ ላይ ነበር በግሩፕ እየሰራን የነበረው። ከዛ ያው ፔፐሩን ራሴ ነኝ የሰራሁት፣ ሙሉ ፔፐሩን ራሴ ያዘጋጀሁት። ከዛ ራሴ ስለሆነ ያዘጋጀሁት ደግሞ ራሴ ነበር ፕሬዘንት ላደርግ የነበረው ማለት ነው። ከዛ ራሴ ፕሬዘንት ማድረግ ጀመርኩኝ። ልክ ላደርግ ወጣው አየኝና ቆይ አንቺ እንደዚህ ለብሰሽ ነው ፕሬዘንት የምታደርጊው አይነት ነገር አለኝ ማለት ነው። ከዛ ግራ ገባኝ። ከዛ ይሄን አለባበስ ግቢ ይፈቅዳል እንዴ እንዴት ገባሽ አለኝ። ከዛ መልሼ ጸጥ አልኩትኝ አይነት ነገር። ከዛ ይቻላል እኮ ምናምን ነገር ብዬ እንትን ያለ አይደለ ፕሮሰስ ላይ ነው እኮ ብዬ ለማስረዳት ሞከርኩ። ከዛ በኋላ እኔ በጣም ነው የሚያስጠላኝ እንደዚህ አይነት አለባበስ፣ እኔ አልወድም እንደዚህ አይነት አለባበስ ምናምን ነገር በጣም ብዙ ነገር አወራ ማለት ነው። ያ ሁሉ ተማሪ ፊት ተሸማቀቅኩኝ። የሚያሸማቅቅ አለባበስ ለብሼ እኮ አይደለም የሚያሸማቅቅ ንግግር ግን ሲናገሩኝ እሸማቀቃለሁ፣ ተሸማቀቅኩኝ። ከዛ በኋላ እንደምንም ታሸንፊያለሽ አሸናፊ ነሽ እያልኩኝ ራሴን አጻንቼ በዛም ስሜት ላይ ስለሆንኩኝ ደግሞ በንዴት ስሜት ላይ አላ የሚመጣልሽ ኃይል ያችን በደንብ አድርጌ ፕሬዘንት አደረኳት። ተማሪ በሙሉ በጣም እስኪደሰትብኝ ድረስ በተለይ ደግሞ የግሩፕ ሜምበሮች። ከዛ እሱ ግን ምንም ደስተኛ አልነበረም ያን ሰዓት ላይ ራሱ ማለት ነው። ከዛ ገባው ያን ቀን አለፈ። ፖርታል ላይ ውጤት ወጣ። ፖርታል ላይ ገብቼ ቼክ ሳረገው ቅድሚያ ያየሁት ፕሬዘንቴሽኑ ነው። ከዛም ይሁን ግጥርጥር ያለው ከዛ ስገባ ፕሬዘንቴሽን ስንት ነው የሰጠኝ ብዬ ገባለሁ። ከ15 5 ነው የሰጠኝ። በጣም ነው የተሰማኝ፣ በጣም ነው የተናደድኩት። እንቅልፌን አጥቼ የሰራሁት አሳይመንት ነው። በጣም የለፋውለት አሳይመንት ነው። ተማሪ ፊት እንደዛ ማሳቀቁ አልበቃውም። እንደዛ የበታችነት ስሜት እንዲሰማኝ ማድረጉ አልበቃውም። ከዛ ውጤቴ ላይ ከነሱ የምርም የበታች አድርጎ ሰጠኝ ማለት ነው። የምርም የበታች አደረገኝ ማለት ነው። ከሀሳብ ተነሳ በተግባር አሳየኝ ማለት ነው።